እናት ልጇን ለአንድ ከሰዓት በኋላ ከአያቷ ጋር ትታት ትሄዳለች። እናም ስትመለስ ልጅቷ አያቷ በሷ ላይ ያደረገውን መጥፎ ነገር በሙሉ ትነግራታለች። እናትየው ደነገጠች። ወዲያውኑም ለፖሊስ ደወለች። ለመሆኑ አያትየው ልጅቷ ምንድነው ያደረጋት? እናቲቱስ ለምንድነው ለፖሊስ ያመለከተችው? ሁሉንም አብራችሁን በመቆየት የምትከታተሉት ይሆናል። እስከዛው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን በአክብሮት ጋበዝናችሁ። ከሰዓት በኋላ ነበረ እናቷ ካሚላና ትንሿ ልጇ ሶፊያ እጅ ለእጅ ተያይዘው ወደ አያቷ አንቶኒ ቤት የደረሱት። ልጅቷ ቤቱን የከበቡትን የብረት በሮች በጥርጣሬ ስትመለከት እናትየው ስጋቷን አስተውላ ልጇን ለማረጋጋት መነጋገር ጀመሩ። ሶፊያ ፍቅሬ፣ ለ1-2 ሰዓት ከአያትሽ አንቶኒ ጋር ልተውሽ ነው እሺ? አንዳንድ የሥራ ጉዳዮችን ማስተካከል ስላለብኝ ቶሎ መለሳለሁ። እሺ እማዬ፣ ግን ከዚህ በፊት ከአያቴ ጋር ቆይቼ አላቅም አለች ትንሿ ልጅ አይኗን ወደ መሬት አቀርቅራ። አውቃለሁ ፍቅሬ፣ ግን አስታውሺ አያትሽ አንቶኒ የአባባ አባት እንደሆነ በፍጹም አትዘንጊ። ከዚህ ቀደም ነግሬሽ ነበረ። አባባ ከሞተ ወዲህ ብዙ ጊዜ አብረነው ባናሳልፍም አሁንም ቤተሰባችን ነው። ያለን ብቸኛው ቤተሰብም እሱ ነው ስትል ካሚላ ለልጇ በእርጋታ አስረዳቻት። ሶፊያም እናቷን ቀና ብላ አይታ በመስማማት አንገቷን ነቀነቀችና ለሁኔታው ተዘጋጀች። ጥሩ ነው ፍቅሬ፣ በጣም ጥሩ ጊዜ እንደምታሳልፊ እርግጠኛ ነኝ። እሱን በደንብ ለማወቅና ስላባዬ የበለጠ ለመማር ጊዜ ውሰጂ። እናም አስታውሺ፣ ምንም ነገር ብትፈልጊ በአንድ ጥሪ ልደርስልሽ እችላለሁ አለቻት። ካሚላ በእጆቿ የልጇን ጸጉር እያሻሸች ከልጇ ጋር ተስማሙ። እሺ እናቴ። ካሚላም ፈገግ ብላ ትንሿን ልጅ አቀፈቻት፣ ግንባሯን ሳመቻት። እናም የበሩን ደወል ደወለች። ሰውየው በሩን ሲከፍት ካሚላ በተኮሳቆለ መልኩና ቁመናው እጅግ ተገረመች። ደስ በሚል ነገር ግን የአይን አፋር በሆነ ፈገግታ ተቀብሏቸው ወደ የልጅ ልጅ ወደ ሆነችው ሶፊያ ዞሮ፣ ሰላም ሶፊያ፣ ካንቺ ጋር ጊዜ ለማሳለፍ በጣም ጓጉቼ ነበረ። ዛሬ በጣም እንዝናናለን፣ ቃል ገባልሻለሁ ልጅ አላት። ትንሿ ልጅ በአይን አፋርነት ፈገግ ብላ የአያቷን ቤት እየገባች እናቷን ተሰናበተቻት። ካሚላ ጭንቀቷን ለመደበቅ እየሞከረች ለልጇ እጇን በመነቅነቅና ወደ መኪናው ተመለሰች። ነገር ግን ልቧ ተጎድቶ ነበረ። ምክንያቱም ለደቂቃ እንኳን ከልጇ ተለይታ አታውቅምና። የካሚላ ታሪክና የቤተሰቡ ሁኔታ እንደዚህ ነው። ወጣትና ጠንካራ ቆራጥ የ30 ዓመት ሴት ነበረች። የህይወት ታሪኳ በተግዳሮቶች ድል መንሳት የተሞላ ነበረ። ወላጅ አልባ ህፃናት ማሳደጊያ ውስጥ ያደገችው የቤተሰብን አስፈላጊነት ሁልጊዜ ትመለከት ነበርና ፍቅር ህይወትን የመለወጥ ኃይል እንዳለውም ታምናለች። ልጅቷ ሁልጊዜ ከገንዘብ ጋር ትታገል ነበረ። ራሷን ለመደገፍ የትርፍ ሰዓት ስራም ትሰራለች። በ24 ዓመቷ ታታሪና ጥሩ አሳቢ ወጣት መካኒክ ከሆነው ሮድሪጎ ጋር ተገናኙ። ሁለቱ በፍቅር ወደቁና በአጭር ጊዜ ውስጥ ወደ ትዳር አመሩ። የመጀመሪያ ልጃቸውን ሶፊያን ለመውለድ ተዘጋጁ። ይሁን እንጂ ህፃኗ ከተወለደች ከጥቂት ወራት በኋላ ባለቤቷ መካኒክ ሆኖ በሚሰራበት ጋራጅ ውስጥ በአንዱ የመኪና አደጋ ሲሞት የካሚላ ህይወት ትልቅ ጉዳት ደረሰበት። ከአደጋው የተገኘው ካሳ እንኳን ገንዘቡ የእናትና የልጇን የረጅም ጊዜ ድጋፍ ለማረጋገጥ ምንም በቂ አልነበረም። ከዛን ጊዜ ጀምሮ ወጣቷ ሴት እናትና አባት የመሆን ሚና ጫንቃዋ ላይ ተጫነባት። ነገር ግን ያ ሁሉ የፈተና ጊዜ ያለፈና ሁለቱ የማይነጣጠሉ ሆኑ። የህይወትን ፈተናዎች አብረው በመጋፈጥ እርስ በርስ በመደጋገፍ አሳዛኝ ክስተትና በእናትና በልጁ መካከል ያለውን ትስስር የበለጠ አጠናከረው። እውነተኛ ምርጥ ጓደኛሞች እንዲሆኑ አደረጋቸው። የሮድሪጎ አባት የሆኑት ሚስተር አንቶኒ ከከተማ ውጪ በግዙፍ የአትክልት ስፍራ በተከበበ ቤታቸው ውስጥ የሚኖሩ ብቸኛ እንዲሁም ሚስጥራዊ ሰው ነበሩ። ልጃቸው ከሞተ በኋላ ከምራታቸውና ከልጅ ልጃቸው ጋር ግንኙነታቸውን የበለጠ በመራቅ ራሳቸውን አገለሉ። ባሏ ከመተው በኋላ ባሉት የመጀመሪያ ዓመታት ካሚላ ከአማቷ ጋር ለመገናኘት ሞክራ ነበር። ግን የመቀራረብ ሙከራዎች ሁልጊዜ በሁለቱም በጋራ በሚጋሩት ህመም እና ሐዘን የተነሳ የሚከሽፍ ይመስል ነበረ። ስለዚህ ከጊዜ በኋላ ጉብኝቶች እየቀነሱ ሄዱ። በመጨረሻም ሁለቱም ቤተሰቦች መካከል ያለው ግንኙነት ሙሉ በሙሉ ጠፋ ማለት ይቻላል። ሶፊያ የአባቷን ታሪኮች እየሰማች አደገች።
እናሱን ባታቀውም እንኳን ለመታሰቢያው እንዲሆን ጥልቅ ፍቅር ነበራት። ሆኖም አያቷን ምስል ልታስታውሰው አልቻለችም። ልጅቷ ሁልጊዜም ሚስጥር ሆኖባታል። የነበራት ጥቂት ትዝታዎች ቢሆኑም በአስገራሚ ቤቱ ውስጥ እንደተጠበቀ ይሰማታል። ስለዚህ ልጅቷን ለመንከባከብ የአማቷን ቤት መምረጧ እናትየዋ የመጀመሪያዋ ምርጫዋ አልነበረም። ወጣቷ ሴት ልጇን ከአያቷ ጋር በመተዋ ምንም ምቾት አልተሰማትም ነበር። ነገር ግን በአስቸኳይ ስራ መፈለግ ነበረባትና በመጨረሻም የአስተናጋጅነት ቋሚ ስራ ለማግኘት ቃለ መጠይቅ አግኝታለች። ልጇን የምትመለከተው ሰው የሚይዝላት ሰው ስላልነበራት ለጥቂት ሰዓታት እሷን የሚንከባከብላት ብቸኛው አማራጭ አያቷ እንደሆነ መቀበል ነበረባት። እናም ሆነ። በአያቷ ቤት ሶፊያ ሶፋው ላይ እንደተቀመጠች ትንሽ ሰውነቷ ብርድ ብርድ ማለት ጀመራት። ቦታው እንግዳ፣ ጨለማና ህይወት የሌለው ነበረ። ግድግዳዎቹ ጠቆር ያሉ ነበሩ። እናም መብራቱ ደብዛዛ ነው። ይህ እያንዳንዱ ማዕዘን ምስጢር የደበቀ እንዲመስል አድርጎታል። የ6 ዓመቷ ልጅ የሆነችው ሶፊያ ፈራች፣ ተጨነቀች። አንቶኒ የልጅ ልጁን በትኩረት እየተመለከተ በሶፋው ላይ አይኑን ጥሎ በትንሹ ፈገግታ እየተመለከታት ተናገረ። አትጨነቂ ፍቅሬ፣ ቤቴ ከለመድሽው ትንሽ የተለየ ሊመስል እንደሚችል አውቃለሁ። ግን አታስቢ፣ ስፍራዎቹ በአትክልት የተሞላ እንደሆነ ቃል እገባልሻለሁ። ሳቢም ነው። ለምሳሌ የኔን ልዩ የሆነ ክፍል ማየት ትፈልጊያለሽ? አላት። ሰውየው ልጅቷን እጇን ይዞ ወደ ሌላ ክፍል እያመራት፣ ትንሿ ልጅ አይሆንም ለማለት ሞከረች። በሳሎን ውስጥ መልካም እንደሆነ ተናገረች። ግን ወደ ኮሪደሩ እየወሰዳት ቀጠለና በወፍራ ድምፅ ትንሿ ልጅ ነይ እንዝናና በማለት አጥብቆ ጠየቃት። ይህም በእንዲህ እንዳለ ካሚላ በደንብ በማታውቀው አያቷ ልጇን ትታ ስለሄደች ልቧ ተረብሿል። ቃለ መጠይቅ ወደሚደረግበት ቦታ ጭንቀቷን ይዛ ደረሰች። እነርሱም ሞቅ ያለ አቀባበል የሚደረግበት ድባብ ያለው ትንሽ ሬስቶራንት ቦታ ደስ በሚል ሁኔታ ተቀበሏት። ጥልቅ ትንፋሽ ወሰደች። ራሷንም ለማረጋጋት ወሰነችና አስፈላጊ በሆነው ስራ ላይ ማተኮር እንዳለባት አሰበች ለማስደመም። ነገር ግን ሶፊያ ያለባት ጭንቀት መጠኑ ጨመረ። ወደ ተቋሙ ስትገባ ስራ አስኪያጁ ቆሞ ተቀበላት። ደስ የሚል ፈገግታ ማሳይቷት ሙያዊ በሆነ ስለ ምግባር እንደምን አደርሽ፣ ካሚላ መሆን አለብሽ፣ እየጠበቅንሽ ነበር፣ እባክሽን አብረሺ ነይ አላት። ቃለ መጠየቁ ስለ ችሎታዋና ያለፉት የስራ ልምዶቿ ነበረ። ቃለ መጠይቁ ተጀመረ። ነገር ግን ምስኪኗ ሴት በመልሶቿ ላይ ለማተኮር እየተቸገረች ነው። እጆቿ ይንቀጠቀጣሉ። እናም ቃላቶቿ ላይ ትንተባተባለች፣ ይደጋገማሉ። የያዛትን አለመረጋጋት መደበቅ አልቻለችም። መጥፎ ስሜት እየተሰማት ያለች ይመስላል። እናም ጭንቀቱ በሰውነቷ ውስጥ ተንሰራጭቷል። ወደ ሌላ ሰውም ጭንቀቷ ይጋባል። ስራ አስኪያጁ አገላለጿን፣ ጭንቀቷን አስተውሎ ትንሽ የተጨነቅሽ ትመስያለሽ፣ ሁሉም ነገር ደህና ነው ብሎ ጠየቃት። ደካማ ወይም አቅም የሌላት መስሎ መታየት ስላልፈለገች ከመመለሷ በፊት ትንሽ አመነታች። ነገር ግን የሚሰማትን መደበቅ አልቻለችም። ይቅርታ፣ ዛሬ ትንሽ ተጨንቄያለሁ። ለመጀመሪያ ጊዜ ልጄን ከአያቷ ጋር ትቻት ስለመጣሁ እናም እንዴት እንደሆነች ባለማወቄ ትንሽ ረፍት አጥቻለሁ። ሰውየው በምስጋና ራሱን ነቀነቀ። እናም በዓይኖቹ ውስጥ ርኅራኄን አሳያት። ገባኝ አለ። እናት መሆን ትልቅ ኃላፊነት ነው። እናም መጨነቅ የተለመደ ነው። ግን እሷ ደህና መሆን አለባት። አትጨነቂ እባክሽን፣ ቃለ መጠየቁን እንቀጥልና ትኩረት ለማድረግ ትንሽ ሞክሪ እሺ ብሎ አረጋጋት። ቃለ መጠየቁ ቀጠለ። እናም ካሚላ በጥያቄዎቹ ላይ ለማተኮር በግልጽ ቆራጥነት ለመምሰል የተቻላትን ሁሉ አደረገች። ይሁን እንጂ ውስጧ በጭንቀት ተሞላ። ይህ አስፈላጊ ድል ልታጣ እንደሆነ ስታስብ ውስጧ ተረበሸ። ቃለ መጠይቁ ከተጠናቀቀ በኋላ ወጣቷ ሴት ስራ አስኪያጁን አመስግና እፎይታ ጭንቀት እየተሰማት ሬስቶራንቱን ለቃ ወጣች። ስራውን ለማግኘት በቂ ጥሩ ነገር እንዳላደረገች እርግጠኛ ነበረች። ሆኖም ወደ ትንሿ ልጇ መመለስ እንዳለባት ታውቃለች። ነገር ግን ስራውን ማግኘቷን ስላላረጋገጠች፣ ስለዚህ ስራ ለማግኘት ቁርጠኛ የሆነችው እናት የቀኗን ቀሪውን ክፍል በከተማ ውስጥ እየተዘዋወረች የስራ ማመልከቻዎችን እየሰጠችና ሌሎች እድሎችን እየፈለገች አሳለፈች። በየእርምጃዎቿ ድካም፣ ተስፋ መቁረጥ ይታይባታል።
ነገር ግን ተስፋ መቁረጥ በፍጹም አትችልም። ህይወቷ በጣም ከባድ አድካሚ ነበረ። እናም የተረጋጋ ስራ ለማግኘት የማያቋርጥ ፍለጋ፣ ልጇን ለመደገፍ በየዕለቱ ለሚደረገው ትግል ሌላ ፈተና ነበረ። ያበጡ እግሮቿ፣ አይኖቿ በታች ያሉት ጥቁር ክቦች ያን ቀን ምን ያህል ከባድና አድካሚ እንደነበረ ያሳያል። ካሚላ ጊዜው ሲያልፍ ያለውን ጫና ተሰማት። ምክንያቱም ከሶፊያ ርቃ የምታሳልፈው እያንዳንዱ ደቂቃ እረፍት ማጣቷን እንደሚጨምር የበለጠ እንድትጨነቅ ያደርጋታል። ፀሐይ መጥለቅ ስትጀምር በዚያ ቀን ስራ የማግኘት ተስፋ ማጣት ጀመረች። ምስኪኗ ብዙ ቃለ መጠየቆችን አድርጋ ብዙ ማመልከቻዎችን ሰጥታ ነበር፣ ግን ምንም የሚሰራ ስራ አላገኘችም። ሌላ እርግጠኛ ያልሆነ ጭንቀት ያለበት ሌሊት እንዴት እንደምትሻገር ስታስብ ብስጭቷ፣ ተስፋ መቁረጧ እየበለጠ ጨመረ። በመጨረሻም የከተማው መብራት ሲጀምር ወጣቷ ሴት ወደ አንቶኒ ቤት ተመልሳ ትንሿን ልጅ ለመውሰድ ወሰነች። ቀኑ ከባድ ቢሆንም በእሷ ላይ ጥገኛ የሆነች ትንሽ ልጅ ስላለቻት ራሷን እንድትደክም መፍቀድ አልቻለችም። ይሁን እንጂ ወደ አማቷ ቤት የሚወስደውን መንገድ ረጅም፣ አስጨናቂ ያደረገው። ካሚላ በጫንቃዋ ላይ ያለው ጭንቀትና እርግጠኛ ያለመሆን ክብደት ተሰማት። የሆነ ችግር እንዳለ የምታውቅ ያህል ነበረ። በቀን ውስጥ በልጇ ላይ የሚደርሱ የሚችሉ የተለያዩ ሁኔታዎችን አስባለች። ይህም የበለጠ እንድትፈራ አድርጓታል። በዚያው ቅጽበት ሰውየውና ሶፊያ ቀኑን ሙሉ አብረው ካሳለፉት ምስጢራዊ ክፍል እየወጡ ነበረ። ወደ ሶፊያ ዘንበል አለ። ቀጥታ ወደ አይኖቿ እያየ በሚስጥር ፈገግታ ተናገረ። ይህ የኛ ትንሽዬ ሚስጥር ነው፣ እሺ? ለማንም መናገር የለብሽም። በዚያ ቅጽበት እናትየው በሩን አንኳኳች። እረፍት ማጣቷን ለመደበቅ ሞከረች። ትንሿ ልጅ እንደገና ለማየትና ከሰዓት በኋላ ምን እንዳደረገች ለመስማት በጣም ጓጉታለች። ከዛም አዛውንቱ በሩን ከፈተላት እና ትንሿን በሳሎን ውስጥ የጀርባ ቦርሳዋን ስትወስድ ማየት ቻለች። በቤቱ ውስጥ ያለው ድባብ የተለየ ይመስላል እና ልጇ ደህና መሆኗን ስትገነዘብ ሴትዮዋ ግራ መጋባት ተሰማት። ነገር ግን በሁለቱ መካከል ያለው ምስጢር እና የሴራ አየር ማስተዋል ሳትችል አልቀረችም። ይህም የበለጠ እረፍት እንድታጣ አደረጋት። ትንሿ ልጅ ወደ በሩ ስትሄድ አንቶኒ በሶፊያ ጆሮ በለውሳስ መናገር ተቻለች። ያልኩሽን አስታውሺ ሶፊያ፣ ለማንም እንዳትናገሪ እሺ ውዴ። ትንሿ ልጅ አንገቷን ነቀነቀችና አያትየው እናትና ልጅ እንዲገናኙ በመፍቀድ ራቀላቸው። ካሚላ በመካከላቸው የተደረገውን የቃልና የእጅ ምልክት ልውውጥ እየጨመረ ሲሄድ ጭንቀቷ ጨመረ። በሌሎች በሌለችበት ጊዜ በትክክል ምን እንደተፈጠረ አታውቅም። ነገር ግን የምስጢር አየር እና የሰውየው ትንሿ ልጅ ከአያቷ ጋር ምን እንዳደረጉ እንድትጠራጠር አጥብቃ እንድትጠይቅ አደረጋት። ካሚላን ምቾት ነሳት። እናትየው ሁሉም ነገር ደህና መሆኑን በማየቷ እፎይታ ተሰምቷት ልጇን ሶፊያን አጥብቃ አቀፈቻት። ግን በተመሳሳይ ሁኔታ በሷና በአያቷ መካከል ምን ሊፈጠር እንደሚችል በመጨነቅ ያ ስሜት በአእምሯ ውስጥ እያስተጋባ ነበረ። እናም ይህ ምስጢር በትክክል ስለምን እንደሆነ ጥርጣሬ እያሰቃያት ነው። ከዚያም ወጣቷ ሴት አማቷን ፈገግ አለችለት። ጭንቀቷን ለመደበቅ ሞከረችና ዛሬ ስለተንከባከብካት አመሰግናለሁ፣ ይህ ለኔ ትልቅ እገዛ ነበር አለችው። ሚስተር አንቶኒ ፈገግ እያለ በቀጥታ ወደ ትንሿ ልጅ እያየ ምንም አይደለም፣ ስትፈልጊ ልታመጫት ትችያለሽ ሲል መለሰላት። ሰውየው የሰጣት እንግዳ እይታ ካሚላን ብርድ አስባላት። ተሰናብተውት ወደ መኪናው ገቡና ወደ ቤታቸው መመለስ ጀመሩ። ሆኖም በመንገድ ላይ እናትየው ከልጇ ጋር ውይይት ለመጀመር ሞከረች። ከሰዓት በኋላ ምን እንደተፈጠረ ለማወቅ ጓጉታለች። እናም ዛሬ ከአያትሽ ጋር ምን አደረጋችሁ ስትል ልጇን ተጨንቃ እናም ያ ጭንቀቷ እንዳይታይባት ለመጠየቅ ሞከረች። ትንሿ ልጅ ለአፍታ መነታችና የእናቷን አይን እየሸሸች እናም ትንሽ ተጫወትን ብላ መለሰችላት። በምን ተጫወታችሁ ልጄ? አጥብቃ ጠየቀች። ሶፊያ ማካፈል የማትፈልገው ነገር እንዳለ ተሰማት። ትንሿ ልጅ ከንፈሯን ነከሰች። ደንግጣለች። እናቷን ማየት ፈርታለች። የዛችን ምስኪን ሴት ልብ እጅግ ሰበረው፣ አስፈራት። መናገር ቀጠለች። አንዳንድ የሚጎዱ ነገሮችን አሳየኝ። ካሚላ ፊቷ ገረጣ።
እናም ስትነዳ መረጋጋትን ለመጠበቅ ታገለች። ያ ንግግር አስደንጋጭ ነበረ። ይህም የከፋውን ነገር እንድትፈራ አደረጋት። ከዚያም ድምጿን እየተቆጣጠረች ምንም እንኳን በውስጧ እየተንቀጠቀጠ እየፈራ ቢሆንም በጥንቃቄ ጠየቀቻት። የሚጎዱ ነገሮችን ስትይ ምን ማለትሽ ነው ሶፊያ ልጄ? እኔ እናቴ መናገር አልችልም። ልጅቷ ወደ ጎን ዞር ብላ በመስኮቷ ፈጠጠች። እናትየዋ ድንጋጤዋን ለመደበቅ ሞከረች። እናም ሶፊያ ሁሉንም ነገር መንገር አለብሽ ፍቅሬ፣ ምን ተፈጠረ ብላ ጠየቀቻት። አንድ ነገር እንዳነሳ አደረገኝ አለች ትንሽየዋ ልጅ። ግን አይሆንም፣ ያ አያቴ እንዳትናገሪ ብሎኛል አለች በድጋሚ። አሁን እናትየው በጣም ተጨነቀች። ማንኛውንም ነገር ልትነግሪኝ ትችያለሽ ፍቅሬ፣ ምንድነው ያስነካሽ? ያስነሳሽስ? እና መቼ ነው እንድትነኪው እንድታነሹ ያደረገሽ? ማይ እኔም አልወደድኩትም ነበረ፣ ፈርቼ ነበር። ግን እሱ ከጎኔ ነበርና ምን እንደሚመስል ማየት እንድትችይ ብቻ እንደሆነ ነገረኝ። ካሚላ ልቧ ሲነድ አይኖቿ እንባ ሲያቀሩ ተሰማት። እና ሌላም ተፈጠረ ፍቅሬ? እባክሽ ንገሪኝ። ልጅቷ ራሷን ነቀነቀች። አይኖቿ እንባ እየፈሰሰ አልችልም እናቴ፣ ሚስጥር እንደሆነ ነግሮኛል። ስለዚህ መናገር አልችልም። ቃል ገብቻለሁ ማዬ። እንዲህ ያሉ ቃላትን ስትሰማ ምስኪኗ እናት በውስጧ እያደገ የመጣውን ተስፋ መቁረጥ መግታት አልቻለችም። እንቧ ፊቷ ላይ እየወረደ እናም በመንገዱ ላይ ትኩረቷን ለመጠበቅ እየሞከረች ታለቅስ ጀመረ። የካሚላ ለቅሶ ሶፊያ ላይ ተጽዕኖ አሳደረ። እሷም ስህተት የሰራችው ምን እንደሆነ ባለመረዳት ማልቀስ ጀመረች። እናቷም አይ ፍቅሬ፣ ምንም ስህተት አልሰራሽም። እናት የተፈጠረው ነገር ላይ በመጨነቅ ላይ ነች። እሺ ስትል እርሷም እየደነገጠች ሳለ ልጇን ለማረጋጋት ሞከረች። ቤታቸው እንደደረሱ ወጣቷ ሴት ስልኩን አንስታ ፖሊስ ጋር ደወለች። በሚንቀጠቀጥ ድምፅ በመራራ እንባ እያለቀሰች እባካችሁ ልትረዱኝ ይገባል፣ ልጄን አያቷ ጋር ትቻት ነበረ። እናም በሷ ላይ የሆነ ነገር እንዳደረገባት ተናገረች። ግን ምን እንደሆነ ልትነግረኝ አልፈለገችም። ሚስጥር እንደሆነ ተናገረች። እናም አንድ ነገር እንድትነካ እንዳደረጋት፣ ምን እንዳደረገብኝ አላውቅም በማለት ተስፋ ቆርጫለሁ ስትል ያለቀሰች ተናገረች። ስለዚህ ሪፖርቱ በይፋ ከተረጋገጠ በኋላ ካሚላ የፖሊስ መመሪያ በመከተል የሚቀጥለውን ቀን ከአንቶኒ ቤት ጋር አብረው ከሄዱ በኋላ ወኪሎች ጋር ተገናኘች። በተወሰኑ ትዕዛዞች እናትየው አዛውንቱን ደወለች። ልጅቷን ለጥቂት ሰዓታት እንደገና ከእርሱ ጋር መተው እንደሚያስፈልጋት ነገረችው። እርሱ በዛን ጊዜ በአስደንጋጭ ድምፅ ተስማማ። እናትየው ሊያስለቅሳት ተቃርቦ ነበረ። ስለዚህ ወደ ቤቱ ሄዱ። ሶፊያን ለአያቷ ሰጠቻት። ሁሉም ነገር ደህና ይመስል ነበረ። እናም እሷም ደህና እንደሆነ ለማስመሰል እየሞከረች መረበሿን ለመደበቅ ሞከረች። እናም ከዛ ሄደች። ይሁን እንጂ ከቤቱ ርቃ እንደሄደችና ሰውየው በሩን እንደዘጋው ወኪሎቹ በትንሿ ልጅ ሸሚዝ ውስጥ የተደበቀውን ማይክሮፎን ድምፁን መከታተል ጀመሩ። ካሚላ ልቧ ይመታ ነበረ። ልጇን ከዚያ ሰውዬ ጋር ብቻዋን በመተዋ ፈርታለች። ነገር ግን ፖሊስ ምንም እንደማይደርስባት አረጋግጦላታል። ትንሿ ልጅ ወንጀለኛውን በድርጊት ለመያዝ እንደ ማጥመጃ ብቻ እያገለገለቻቸው ነው። ስለዚህ ሁለቱ ሲነጋገሩ አዳመጡ እና ሁሉም ነገር የተለመደ ይመስላል። እስከዚያ ጊዜ ድረስ ሰውየው ወደ ሚስጥራዊ ቦታችን እንሄድ ሲል እናትየው መጫውን ጀመረች። እናም ወኪሎቹን እያለቀሰች ልጇን እንዲያድኑላት መለመን ጀመረች። የፖሊስ ቡድኑ ወዲያውኑ እርምጃ ወሰደ። አያትንና የልጅ ልጅን ፍለጋ ወደ ቤቷ አመራ። ካሚላ የምትገኝበትን በመፍራት ተጨንቃ እናት አብራቸው ገባች። ሊኖር የሚችለውን ወንጀለኛ በውስጥ ያለውን ወንጀለኛ ላለማስፈራራት በጥንቃቄና በጸጥታ ወደ ክፍሉ ገቡ። የተዘጉ ክፍል ውስጥ ያሉትን ድምጾች ተከተሉ። ይህንን ያዢ ሶፊያ? አዎ ልክ እንደሱ ያዣ ለሰውየው። ስለዚህ በዚህ ቅጽበት ወኪሎቹ በሩን ሰብረው ገቡ። እናም ባዩት ሁኔታ በጣም ደነገጡ። ከጨለማውና ከቆሸሸው ሁኔታ ይልቅ ወለሉ ላይ የተለያዩ መሳሪያዎች የተበተኑበት በሚገባ የተሰራ እንዲሁም የፀሐይ ብርሃን የሚያገኘውና በቂ የሆነ መብራት ያለው የሜካኒክስ ላብራቶሪን አገኙ።
በክፍሉ መሃል አዛውንቱና ትንሿ ልጅ በአንድ ትንሽ ሜካኒካዊ ፈጠራ ላይ አብረው እየሰሩ ነበረ። ሚስተር አንቶኒ ፈርቶ ምንድነው እየሆነ ያለው? ልታስረዱኝ ትችላላችሁ ብሎ ጠየቃቸው። ማንም ምን እየተካሄደ እንዳለ አልተረዳም። ፖሊስ እርስ በርሳቸው ተያይተው ጠየቁት። እዚህ ምን እየተካሄደ ነው ሲል ከመኮንኖቹ አንዱ በጠንካራ በሆነ ድምፅ ጠየቀ። ግራ የተጋቡት አያት በኔና በትንሿ ልጄ መካከል ትንሽ የሆነ ፕሮጀክት ላይ እየሰራን ነው፣ ግን እናንተ በቤቴ ውስጥ ምን እያደረጋችሁ ነው ብሎ ጠየቃቸው። በዚህ ሁሉ ውስጥ ካሚላን ተመለከታት። አንቺ ካሚላ ነሽ ሲል ጠየቃት። ያን ጊዜ ከፖሊሶቹ ጀርባ እንደተመለከታት አየች። እናትየው ምን እንደምታስብ ወይም እንደምትናገር ፈጽሞ አላወቀችም። በጣም እፎይታ ቢሰማትም ለአማቷ ምን እንደምትመልስለት አላወቀችም ነበረ። ከዚያም ፖሊሶቹ የሴትየዋን የተደናገጠ አገላለጽ አስተውለው እሷን ላለማሳፈር ስለፈለጉ አንድ ስሟ ያልተጠቀሰ ሴት በእርሶ ላይ ጥቆማ አድርሳን ነበረ፣ ለዛም ነው ለፍተሻ የመጣ ነው አሉት። ስሟ የማትናገር ሴትዮ እኔ ላይ ጠቁማ፣ እኔ ሶፊያን ስለ ሜካኒክስና ስለ መሳሰሉት ብቻ ነው የማስተምራት አላያትየው። ካሚላ አሁንም ልቧ እየመታ ነበርና ልጇን ሶፊያን ተመለከተች። እናም እውነት ነው ልጄ እነዚህን ብቻ ነው የምታደርጉት ብላ ጠየቀቻት። ትንሿ ልጅም ራሷን እየነቀነቀች አዎ እናቴ፣ አያቴ ሮቦት እንዴት እንደሚሰራ እያስረዳኝ ነው፣ እናም እየረዳሁት ነው፣ ግን ሚስጥር እንደሆነ ነግሬሽ ነበረ አለች ለእናቷ ግራ በመጋባት። እሱ ሚስጥር ነው ያለኝ መሳሪያዎች ሲያስቸግሩኝ ማየት እንደማትወጂ ስላሰበ ነው፣ ይጎዳኛል ብለሽ ስለምታስቢ፣ ግን አያቴ ሁል ጊዜ ከኔ ጎን ነው፣ ራሴን እንዳልጎዳ እንዳላደክም ይረዳኛል። ሚስተር አንቶኒ በእውነት ጎበዝ፣ ፈጣንና እጅግ የፈጠራ ችሎታ ያለው፣ ለሜካኒክስ ለሮቦቲክስ ጥልቅ ፍቅር ያለው መሆኑ ታወቀ። ለልጁ ሮድሪጎ የሚያውቀውን ሁሉ አስተምሮት ነበረ እና ሁለቱም ለፈጠራዎቻቸውና ግንኙነታቸውን ጥልቅ ፍቅር ነበራቸው። ሮድሪጎ ሲሞት አዛውንቱም በጣም ተጎድቶ ነበርና ከዛን ጊዜ ጀምሮ ልጃቸው የጀመራትን የፈጠራ ውጤት አብረው ለመጨረስ በመስራት የልጃቸውን ትውስታ ለማክበር ራሳቸውን ሰጥተዋል። እነሱም ሰዎችን በዕለት ተዕለት ተግባራቸው ሊረዳ የሚችልና ወደ ቤታቸው ደስታን ሊያመጣ የሚችል ረዳት ሮቦት ነበረ። ፕሮጀክቱ ለሰውየውና ለልጁ ሮድሪጎ ልዩ ትርጉም ነበረው። ምክንያቱም የአይምሯቸውና የልባቸው አንድነት የሚያመላክት ከመሆኑም በላይ ሁለቱም በጣም ከፍ አድርገው የሚመለከቱት ሌሎችን የመርዳት መንገድ ነበር። በመስኩ ሊቅ ቢሆንም ሚስተር አንቶኒ ስለ ችሎታዎቹና እውቀቱ ሁል ጊዜ በጣም ጥንቃቄ ያደርግ ነበረ። ጥቂት ሰዎች ስለ ፈጠራዎቹና ስለ ስራው የሰዎችን ሕይወት የመለወጥ አቅም እንዳላቸው ያውቁ ነበረ። በክፍሉ ውስጥ የነበሩት ሁሉ ምን ያህል ትልቅ አለመግባባት እንደተፈጠረ ተገነዘቡ። ካሚላ በእንባ ወደ እርሱ ቀረበችና ስለተጠራጠረቻቸው ይቅርታ ጠየቀች። እርሱ አቀፋትና ፍርሃቷን፣ ጭንቀቷን እንደተረዳ ነገራት። ስለዚህ ከዚያን ቀን ጀምሮ እናትና ልጅ አያታቸውን ብዙ ጊዜ መጎብኘት ጀመሩ። ስለ ፍላጎቶቹ እየተማሩና ውድ የቤተሰብ ጊዜን እያካፈሉት ነበረ። በመካከላቸው ያለው ግንኙነት ይበልጡ ተጠናከረ እና ካሚላ እንደ አባትና በሕይወቷ ውስጥ እንደ ስሜታዊ ድጋፍ ማየት ጀመረች። ከብዙ ወራት ከባድ ስራ ቁርኝት በኋላ ሚስተር አንቶኒ የፈጠራ ስራው በመጨረሻም ዝግጁ ሆነ። ረዳት ሮቦቱ አብዮታዊ፣ እጅግ በጣም ጠቃሚ ሆኖ ተገኘ። ይህም ለፕሮጀክቱ ፍላጎት ያላቸው በርካታ ኩባንያዎችን ትኩረት ስቧል። እሱ ፈጠራውን የባለቤትነት መብቱን ለማስመዝገብ ወሰነ። ለፈጠራው መብቶቹን አስጠበቀ። ሽያጮቹ ጨመሩ እና ብቸኛ የነበረው ሰው ሀብታም ሆነ። የገንዘብ ሁኔታው በመረጋጋቱ ከልጁና ከልጅ ልጁ ሶፊያ ምራቱ ካሚላ ጋር የበለጠ ለመቅረብ ባለው ፍላጎት ሁለቱም ከእርሱ ጋር እንዲኖሩ ጋበዛቸው። እናም አያትና የልጅ ልጅ እውነተኛ ቤተሰብ ሆነው መኖር ጀመሩ። የደስታ፣ የመማማር፣ የእድገት ጊዜዎችን ይካፈላሉ። በሮድሪጎ በተተው ፍቅርና ናፍቆት አንድ ሆነው ብርህና ደስተኛ የቤተሰብ ጊዜን ማሳለፍ ጀመሩ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው ታሪካችን ይህንን ይመስል ነበረ። ስለ ታሪኩ የተሰማችሁን ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያኖሩልን። እንዲሁም ቪዲዮውን ከወደዱት ላይክ ማድረጎን፣ ቻናሉን ሰብስክራይብ ማድረጎንና ለወዳጅ ዘመዶ እንዲያጋሩልን
በአክብሮት እንጠይቃችኋለን። ከዚህ ቀደም የሰራናቸውን ፕሮግራሞች ገብታችሁ በቻናላችን እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ